ቢስሚላሂ ረህማኒ ረሂም ሶስቱ ጸጋዎች የሚል ነው የዛሬው አርዕስታችን። አላህ ሱብሓነሁ ወተዓላ በእኛ ላይ የዋላቸው ጸጋዎች ቁጥርናቸው አንዘልቅም። ነገር ግን ብዙ ጊዜ እኛ የሰው ልጆች አላህ የዋለልን ጸጋዎች ጸጋ አይመስለንም። ብዙ ጊዜ የሰው ልጆች ስንባል አላህን የምናውቀው በመጥፎ ወይንም ችግር በደረሰብን ሰዓት ብቻ ነው። የሰው ልጅ ያያችሁት እንደውም ባህሪው ወደ መስጂድ የሚሮጠው ዱዓ የሚያበዛው የሆኑ ነገሮች ሲወሳሰቡበትና ችግሮች ሲገጥሙት መሸሻውን ወደ አላህ Subhanahu Wa Ta'ala ቤት ያረጋል። ነገር ግን የጠየቀውንና ወይንም ከጠየቀው በላ አላህ Subhanahu Wa Ta'ala ሲሰጠው ደግሞ አላህ ረህመቱን ያደረገለት ሰው ካልሆነ በስተቀር ከመስጂድ ይርቃል። ይህን ባህሪያችን አላህ በሱረቱል ፉሲለት ላይ በደንብ አድርጎ ተናግሮታል። ብዙ ጊዜ ሱብሃንአላህ የቁርአን ማዕናውን ስለማናውቅ ወይንም ደግሞ ተፍሲር የሚባለውን ነገር ጠንቅቀን ስላልተማርን እንጂ ቁርአን የራሳችን የህይወታችን ክፍል አድርገን ብንይዘው ቁርአን ያስተምረን በህይወታችን ላይ በምንችል ያክል ብናንጸባርቀውና መመለሻችንን ሁላ አላህ Subhanahu Wa Ta'ala ኪታብን ብናረገው ኖሮ ለእያንዳንዱ ችግራችን መፍትሄያችን እናገኝ ነበር። አላህ ምን ይላል? وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر فذو دعاء عريض إلى الله. سبحان الله يهنيا بهارينا. وإذا أنعمنا على الإنسان يسولي جوش لما لنس أقاتشن بوالن بساعات أعرض ونأى بجانبه لن يجرباتشن بمستد كن يششال إلى الله يفلقون أجنتو الله. وإذا مسه الشر السمى يفلقوا بتكاراني مدفون قرينكا وقزيدك مو فذو دعاء عريض የብዙ ዱዓዎች ባለቤት ነው ይላል። እጁን ማለት ነው ወደኛ አንስቶ ከመለመን አይቆጠብም። የኛን በር ከማንኳኳት አይሰለችም። ወደኛ ከመመለስ ማለት ነው አንዳችንም ደቂቃ አበላሽም ይላል አላህ። ግን እኛ የሰጠነውን ያሰፋንለት ያመቻቸንለት የሆነ እንደሆነ ደግሞ ጀርባውን ይሰጣናል አላህ Subhanahu Wa Ta'ala። ይሄን ለማለት ይፈልኩት ብዙ ጊዜ አላህ የሰጠን ኒዕማ እንደ ኒዕማ እናውቀው። ለዛም አላህ Subhanahu Wa Ta'ala ሱረቱል ኢብራሂም ላይ وإن تعدوا نعمة الله لا تحصوها وإن الإنسان لظلوم كفار. ይህም የኛ ባህሪ ነው። አላህ ምን ይላል? በእኛ እናንተ ላይ ያዋልነውን ጸጋ ልቁጠር ብላችሁ ብትነሱ ቁጥራችሁ አትዘልቁትም ይላል። إن الإنسان لظلوم كفار. إن الإنسان የሰው ልጆቹ ላይ ለአላህ Subhanahu Wa Ta'ala ኢንሳን የሚለውን ዑለማዎች በካፊርም የፈሰሩ አሉ። አይደለም ሁሉንም የሰው ልጆችንም ያጠቃልላል ያሉ አሉ። ሁሉንም ያጠቃልላል አያው። إن الإنسان የሰው ልጅ ለظلوم ራሱን በጣም በዳይ ነው ይላል። በምን በማድረግ እኛ የሰጠነውን ጸጋ አውቆ ጸጋ መሆኑን ሳያመሰግን በመቅረቱ ራሱን በዳይ ነው ይላል አላህ። ከፋር በጣምም ካጅ ነው ይላል አላህ ማለት ነው ስለኛ ባህሪ በሚናገርበት ሰዓት። ስለዚህ ኸዋኔ አላህ ለኛ የዋለው ጸጋ والله አንድ ሁለት ተብሎ የሚዘለቅ አይደለም። ልክ ማለት ነው ችግር ጊዜ እንደምናውቀው ሁላ አላህ ማለት ነው ከችግር ጊዜ ከችግር አውጥቶ መልካሙንም በሰጠን ሰዓት ልናውቀው ግድ ይላል። ነብዩ አለይሂ ሰላቱ ወሰላም ኢማሙ ትርሚዚና ሌሎች ማለት ነው በሰገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ተዓረፍ ኢላ الله في الرخاء يعرفك في الشدة. تعرف إلى الله ودى الله سبحانه وتعالى تاوك وتقرب إلى الله بطاعته وبالشكر نعمه ودى الله ما لنه تتقى
يا الله ما أنت يعززهم بمتعزز الله ያደረገልህን ነገር ማለት አድርጎልኛል ብለህ በማመስገን يعرفك في الشدة أنت የሆነ ጊዜ ማታስበው ችግር ውስጥ በገባህ ሰዓት الله ያውቃልና خير ጊዜ እንሸሻለን መልካም ጊዜ ደግሞ የአላህ Subhanahu Wa Ta'ala በር እናጣብበዋለን የአላህ በር የሚጣበብ አይደለም እና حتى من لمنو دعاء تقبلنا የሚያገኘው ነብዩ አለይሂ ሰላቱ ወሰለም እንዳሉት ኢማሙ ኢማሙ الترمذي ኢማሙ حاكم كأبي هريرة رضي الله عنه بزغبوا حديث من سره أن يستجيب الله دعاءه اللهم على اسم لمنو دعاء الله እንዲቀበለው ማለት ያስደሰተው ሰው የሚፈልግ ሰው في الشيء عند الشدائد والكرب በችግሮችና በመከራዎች ጊዜ አላህ ማለት ነው ዱዓውን እንዲቀበለው የሚከጅልና የሚያስደስተው ሰው فليكثر الدعاء في الرخاء الله ሁሉንም ነገር ባመቻቸውለት ጊዜ ማለት ነው ዱዓን ያብዛሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ከአላህ ጋር ያለን ግንኙነት ምን ጊዜም በመልካሙም በመጥፎም ጊዜ አንድ አይነት መሆን አለበት እና ኢንሻአላህ ተዓላ ወደ ሙሐደራችን በመንገባበት ሰዓት ሶስቱ ጸጋዎች ምንድናቸው የመጀመሪያው ኒዕመተል ኢስላም ስለዚህ ጧት በመንነሳበት ሰዓት ምን አዲስ አለ አንዳንዴ ሰዎች ሲገናኙ ጧት ወይንም የሆነ ሰዓት ምን አዲስ አለ እንባባላለን አይደል ሲነጋ ምንም የለም እንላለን ወደ ራሳችን መልሰን ራሳችንን ብንጠይቀው ምንም የለም ከማለታችን በፊት አው አለ የሚለው ነገር ይቀድም ነበር አንድ ሰው በሚነሳያኒ ሱብሃንአላህ ተኝቶ በሚነሳበት ሰዓት በኩፍር ዓለም ሳማለት ነው ሳነጋ ቀርቶ በእስልምና መነሳቱ ከምንም በላይ ጸጋ ነው አይደል እንዴ ስንትናቸው ሱብሃንአላህ እኛ አላህ የሰጠንን እምነት እስልምናን ዶክተር ሆነው ኢንጂነር ሆነው የዚች ማለት ዓለም ዕውቀትን የተሰጡ ነገር ግን ማለት ነው ለፀሐይን የሚገዙ ጣዖትን የሚገዙ ራሳቸው የጠረቡትን ማለት ነው እንጨት የሚገዙ አይጥን የሚገዙ ብዙ የሉም አሉ ታዲያ ኒዕመተል ኢስላም ሱብሃንአላህ ከምንም በላይ ምን ጊዜም አላህን ልናመሰግንበት ግድ የሚለን ማለት ነው ነገር ቢኖር የመጀመሪያው አልহামዱሊላህ على نعمة الإسلام لذانو وهب بن منبه رحمة الله عليه من ይላሉ رؤوس النعم ثلاثة የጸጋዎች ቁንጮ የሚባሉ ሶስት ናቸው ይሉናል فأولها نعمة الإسلام التي لا تتم النعمة إلا بها كنزا السوسياني صقاوش مجمرا يلونال وهب بن منبه رحمة الله عليه فأولها الإسلام يمجمرا أسلمنا نو التي لا تتم النعمة إلا بها صقاوش معلن يالا السوان جمن ما أما يمولا إخواني والله الله ያደረገ እስልምና የሚባለው ነገር ቆም ብለን ስላላሰበን እንጂ ትልቅ ጸጋ ነው ለዚህም ነው ከእስልምና ውጭ ያሉ ሰዎች ወደ እስልምና በሚገቡበት ሰዓት ልክ ሻሃዳን ከተቀበሉ በኋላ ሲያለቅሱ አላያችሁ ለምን የነበሩበት ህይወትን አላህ ማለት ነው ወደ ብርሃን በሚቀይረው ሰዓት እስልምና ምን ያክል ጸጋ እንደሆነ በሚያውቁበት ሰዓት መጀመሪያ የሚቀድማቸው ከደስታ በፊት ያኔ ልቅሻ ነው እኛ ግን ሙስሊም ሆነን ማለት ነው አላህ ምንም እንዳላደረገልን እንበሳጫለን ዘመናችን በተለያው የምንበሳጭበት የሆነ ነገር ሳይሰካ ሲቀር መበሳጨት ስትረስ ነው ዲፕሬሽን አይደል እንዴ ምን ሆነ ነው እንዲያልተሳካልኝ ምን ሆነ ነው እንዲያልሆንኩም ችግራችን ብዙ ነው ግን አላህ የሰጠን ኒዕማ እነዚህ 1 2 3 እያልን ብንቆጥራቸው እነዚህን ሁላ ማለት ነው ባላስታወስናቸው ስለዚህ አላበዛባችሁ የመጀመሪያው ጸጋ ሙስሊም ነህ
በብዙ ቢሊዮን የሚቆጠሩ ማለት ነው አዋቂዎች ያልተሰጡትን እምነት አላህ ላንተ ሰጥቷል አልহামዱሊላህ ይበል ጣዖት አትገዛም እንጨት አትገዛም አይጥ አትገዛም ሰዎች ማለት ነው በራሳቸው ጊዜ በሰሩት ነገር ማለት ነው ቤት አስቀምጠው የሚገዙትን ነገር አትገዛም ሰማይ ምድር በአጠቃላይ ሰው ልጆችን የፈጠረ ሁሉን ነገር የፈጠረን ጌታ ማለት ነው አንተ ሳትጠይቀው ሰጥቶ ሙስሊም አድርጎ እንድትገዛ አድርጓል هذا نعمة اكبر نعمة والله ከጸጋዎች በላይ የጸጋዎች ቁንጮ ሙስሊም መሆን ነው ያንን ደግሞ አላህ Subhanahu Wa Ta'ala ሰጥቷል ያጣው ነገር አለ የለም والله ለምን እንበሳጫለን ታዲያ በአሜሪካ ለምን ኖር ሰዎች ትንሽ የሆነ ነገር ሸርተት ሲል ማለት ነው መበሳጨት ነው ስራችን አይደል ያልተሳካም ያልሆነም ሁለተኛ ኸዋኒ ኒዕመቱል ዓፊያ አብዛኛችን የተዘናጋ ነው ጉዳይ ነው የጤና ኒዕማ ነው ዑለማዎች ምን ይላሉ إذا دامت العافية يعني جهلت وإذا فقدت عرفت لذتها ይላሉ ዓፊያ ጤና አላህ ማለት ነው ከኛ ሳይወስዳት ቀርቶ የዘለቀች እንደሆን ጸጋ መሆኗ ጸጋ መሆኗ ይረሳል وإذا فقدت عرفت لذتها الله ማለት ነው ደግሞ የወሰዳት እንደሆን የተወሰደችው ምን ያክል ጸጋ እንደሆነ ይታወቃል ይላሉ ዑለማዎች ረህመቱላሂ ዐለል ጀሚዕ ስለዚህ ሁላችንም ማለት ነው አላህ ዓፊያ ሰጥቶናል አይደል እንዴ የሰው ልጅ በልቶ ሊያምርበት ጠጥቶ ሊያምርበት በልዲያን ለብሶ ሊዋብ የሚችለው በሰጠው ጻኔ በቢያን አላህ በሰጠው ዓፊያ ነው ለዛም ነው حجاج بن يوسف الثقفي رحمه الله ከለታት አንድ ቀን የሆነ የገጠር ሰው ማለት ነው ወደ ራሳቸው ጠሩት እና ማሻአላህ እንግዲህ እንደምታውቁት ቤተ መንግስት ሲገባ ምን አይነት ምግብ እንደሚቀርብ ሁላችንም እናውቃለን ሰውየው ማለት ነው እንዲበላ ለማነሳሳት ምን አሉት انه طعام طيب ይሄ ማለት ነው ማዱን የሞላው ምግብ ሁላ መልካም ነው ካሻህ ማለት ነው ያሻህም በላ አሉት ይሰው ከመብላቱ በፊት ለሐጃጅ ብን ዩሱፍ الثقفي ምን ነበር ያላቸው والله ما طيبه خبازك ولا طباخك ولكن طيبته العافيه ይያውን አንተ መልካም ነው የምትለኝን ምግብ ማለት ነው ዳቦ ጋጋሪህም ምግብ ሰሪህም ማለት ነው መልካም አላደረገውም ولكن طيبته العافيه إنن ማለት ነው ከማዱን የሞላው ምግብ መልካም ያደረገው ዓፊያ ነው አለ የሰው ልጅ ማለት ነው ሲበላ ሲጠጣ ሲለብስ ዓፊያ ካሌለው ያምርበታል አምርበትም ስለዚህ ጧት ስንነሳ ዓፊያ ኖሮን የተነሳን እንደውም ከጸጋዎች በላይ አላህ ጸጋ ሰጥቶናል አንማረር ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚ ከአብዱላህ بن محسن عبيد الله بن محسن رضي الله عنه نبي عليه الصلاة ሁሌ የምትሰሙት ሐዲስ ነው ግን እናስታውስ ለማለት ነብዩ عليه الصلاة والسلام ምን አሉ من أصبح منكم آمنا في سربه ከናንተ ማለት ነው ሰላም ሆኖ ያነጋሰው አሉ في سربه ዑለማዎች ሲፈስሩት في نفسه وفي قبيانه وفي أهله وفي طريقه وفي مسكنه وفي بلده بهاجر وسط ببيت وسط بمهدو منقل لاي براسو ببيت السبو ببيتو سلام هنا يعني قاسوالو النبي عليه الصلاة والسلام سلام هنا ما نقوز السلام زاري على ما تشمع لنو كجافس كجاف بزو تشقروشن النسمال አይደለም እንዴ ከቤታቸው ተቀምጠው መች እንሞታለን ብለው ሞትን የሚጠባበቁ ብዙ አሉ አይደለም እንዴ ሰላማቸው መች ማለት ነው ካውን መጥቶ ቦምብ ይዘንብብናል የሆነ አካል መጥቶ መች ይገለናል
የሆነ አካል መጥቶ መቼ ይዘርፈናል መቼ የሆነ አካል መጥቶ ከቤታችን መቼ ያፈናቅለናል እያሉ የሚኖሩ በዓለማችን ማለት ነው ብዙ ናቸው አገራችንን ጨምረው እኛ ግን አልহামዱሊላህ እዚያ ሀገር የምንኖር ሰዎች ያንን እያሰብን ነው እንደምንኖረው አይደለም والله ስለዚህ ነብዩ አለይሂ ሰላቱ ወሰለም من أصبح منكم آمنا في سربه በራሱ በቤተሰቡ በቤቱ በሀገሩ በሚኖር አካባቢ ሰላሙን ያነጋ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ሙዓፈን في جسده ጤናማ ተደርጎ ማለት ያነጋ ሰው በሰውነቱ አሉ وعنده قوت يومه የአንድ ቀን ቀለቡም ከሱ ዘንድ ማለት ነው ኖር ያነጋ ሰው فكأنما حيزت له الدنيا بأزافيرها صدق النبي صلى الله عليه وسلم فكأنما حيزت على لك ما لأن الدنيا كجاف اسكجاف اند تسبسبچ لسው ነው አሉ ነብዩ አለይሂ ሰላቱ ወሰለም ስንቱ ረሃብያት ደራደል ሀገራችንን ጨምሮ የተለያየ ማለት የዓለማችን ክፍል ዛሬ እኛ በልተን ዛሬ ሱብሃንአላህ አሜሪካ ላይ አላህ ይጠብቀን እወቁ ዛሬ ተርፎን ከጋርቤጅ የምናስገባው ምግብ والله ነገ እንጠየቅበታለን ዛሬ ማለት ነው ጠጥቶን የሚተርፈንን ሳናፍር ከጋርቤጅ የምናስገባው ምግብ ነገ እንጠየቅበታለን ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ማለት ነው እንደምታውቁት አቡበክር ሲዲቅ ረዲየላሁ ዐንሁ አረቦች በማይወጡበት ሰዓት በተለምዶ ወጡ ከቤታቸው ለምን እንደወጡ ግን ታውቃላችሁ ረሃብ ማለት ነው አቀቷቸው والله ርቧቸው መካ ያሉ ምን አይነት ሰው እንደሆኑ ማለት ነው ሁላችንም እናውቃለን ነገር ግን ለአላህ Subhanahu Wa Ta'ala ዲን ብለው ሀገራቸውን ለቀው ወደ መዲና በመጡበት ሰዓት ምን አይነት ማለት ነው አህዋል እንዳስተናገዱ ሁላችንም ታሪክን እየሰማን ያደግነው እናውቃለን ረሃብ ማለት ነው ሲያንገላታቸው ከቤታቸው የሚቀመስ ሚላሳጡ እንደ ወደ ውጭ ወጣው እንደሆን ረሃቡ ማለት ነው የምታገሰው የሆነ እንደብለው ከቤታቸው ወጡ የሚገርመው ዑመር ረዲየላሁ ዐንሁ እሳቸውም ወጡ ሲወጡ ማለት ነው ማን ነበር ያገኙት አቡበክር ሲዲቅ ረዲየላሁ ዐንሁ ዑመር ምን አሏቸው ما اخرجك في هذه الساعه እኛ በተለምዶ አረቦች በዚህ ሰዓት ከቤታችን አንወጣም በዚህ ሰዓት ምንድነው ያወጣሉት اخرجني الجوع يا عمر والله በጣም ርቦኝ ምን ሆነው ሳጣ እንደው ማለት ነው ልታይታገሱን ብዬ ወጣው والله ما اخرجني الا ما اخرجك እኔንም ዑመርን እኮ ከቤት ያወጣኝ አንተን ማለት ያወጣው ጉዳይ ነው አሉት በሶስተኛ ወጡት اشرف الخلق محمد صلى الله عليه وسلم ነብዩ ነበር ማለት ነው በሶስተኛ ወጡት ሲወጡ ማለት ነው ሁለቱ ማለት ነው አንጋፋ የሚባሉ ሰሃቦቻቸውን አገኙ ما اخرجاكما من بيوتكما በዚህ ሰዓት ማለት ነው በተለምዶኛ አረቦች ከቤት አንወጣም ምንድነው ያወጣችሁ አሏቸው ነብዩ አለይሂ ሰላቱ ወሰለም اخرجنا الجوع يا رسول الله ረሃብ አቅቶን ነው ከቤት ወጣ ነው አሉ والله ما اخرجني من بيت الا ما اخرجاكما እኔ ሙሐመድ ሰለላሁ ዐለይሂ ወሰለም اشرف الخلق ያሻቸው መብላት የሚችሉ ማለት ነው ነብይ والله እኔም ከቤት ያወጣኝ ነገር የለም እናንተ ሁለታችሁን ያወጣ ነገር እንጂ እሱም ረሃብ ነው ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ተያይዘው ወደ ሆነ ሰሃቢ ቤት ሄደው ታውቁታላችሁ በልተው ከጠጡ በኋላ ነብዩ አለይሂ ሰላቱ ወሰለም ምን አሉ والله لتسألن يومئذ عن النعيم አሁን ከበላችሁት ኒዕማ ማለት ነው ነገ ትጠየቃላችሁ አሏቸው እኛ ዛሬ ላኪን በልተን ተርፎን ምን ያረጋግን ነው እየደፋን አይደለ እንዴ ከዚህም ጋር ግን እንበሳጫለን ምንም ማለት ነው አላህ Subhanahu Wa Ta'ala እንዳላደረገልን ከመበሳጨቱ ሽክር ማለት ነው እኛ ጋር የለም አይደለ ስለዚህ ጤና ያለው ሰው አላህ ሁሉንም ነገር ሰጥቶታል وعنده قوت يومي فكأنما حيزت له الدنيا بأزافيرها على النبي عليه الصلاة والسلام
والله ረሃብ ማለት ነው ትልቅ ነገር ዛሬ ሀገራችንን የወሰድን እንደሆን መብላት መጠጣት ያቃታቸው ብዙ ወገኖቻችን አሉ አይደል እንዴ እኛ ዛሬ እዚህ ማለት ነው ምን ደፋው ምግብ እኮ ቢያገኙ አደል ተሽቀዳድመው እኔ በላለሁ ብሎ ማለት ነው ወእኛ ወደ ቆሻሻ መድፊያ ከማድረሳችን በፊት እጃችን ላይ ተሽቀዳድመው ይወስዱት ነበር ነብዩ አለይሂ ሰላቱ ወሰለም ስለ ረሃብ ክፋት በሚናገሩበት ሰዓት ኢማሙ አቢ ዳውድ ከኢማም አቢ ሁረይራ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን አሉ አዑዙ ቢላሂ ሚነል ጁኢ ፈኢነሁ ቢእሰ الضجيع አሉ ነብዩ አለይሂ ሰላቱ ወሰለም الله ማለት ነው በረሃብ ካን ከመረሃብ ከመራብ ባንተ ተጠበቃለሁ አሉ فإنه بئس الضجيع رحم مالنو كاني قامتنياتن مننيا مالنا اسقيام ያደረገው አሉ ነብዩ አለይሂ ሰላቱ ወሰለም ስለ ረሃም ማለነው ከፋስ ሲናገሩ ስለዚህ አላህ ማለነው አፊያ ሰጥቶናል ከአፊያ በላለ እንዴ علي بن ابي طالب رضي الله عنه من ይላሉ ذقت الطيبات كلها فلم اجد اطيب من العافيه መልካም የሚባሉ ነገሮችን ሁላ ቀምሻለሁ ከቀመስኳቸው መልካም ማለት ነው የሚባሉ ነገር እንደ አፊያ እንደ ጤና አላየውም አሉ ነብዩ ያኒ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ والله ከአፊያ በላይ ምንም የለም ስለዚህ ቁል አልহামዱሊላህ አላህ ማለት ነው አፊያ ሰጥቷል ዛሬ እንደኛ መተንፈስ የሚፈልጉ ብዙ አሉ እንደኛ ቆሞ መሄድ የሚፈልጉ ብዙ አሉ እንደኛ ማለት ነው ወጣው ቀና ብለው የተለያየ ቦታ ማለት ነው ሄዶ አየር ወስዶ መመለስ ብዙ የሚፈልጉ ብዙ አሉ አይደለ እንዴ ግን አፊያ ነስቷቸው ማለት ነው ሙስተሽፋዎችን ሆስፒታሎችን ያጨናነቁ ብዙ በሽተኞች አሉ አንተ አላህ ከነሱ ማል አድርጎ የነሱን ጣል ሰጠም ወላ አልহামዱሊላህ ኢማሙ ትርሚዚ የዘገቡት ሐዲስ كنعمان بن رفاعة كأباتاቸው رفاعة بزقبوا حديث من يلالو قال قام أبو بكر الصديق رضي الله عنه على المنبر ثم بكى أبو بكر الصديق رضي الله عنه عندك أن منبر لا كقوموا بهالا كذابوا هالا ألقس أبو بكر الصديق عندما تاوقواቸው አልቃሻ ናቸው ቀልባቸው በጣም ረቂቅ ነው እንደኛ ይደረቁ አይደለም الله يرتب قلب يسطن قرآن يرتبن النبي عليه الصلاة والسلام حديث يرتبن من እንደም ያረጥበን الله ብቻ ያወቅ الله እቺ ደረቀችን ቀልባችንን الله በኢማኑ ያርጥባት እና فقال قام رسول الله صلى الله عليه وسلم عام الأول على المنبر ثم بكى فقال ያለቆሱበት ምክንያት ሲናገሩ አቡ በክር ሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም የመጀመሪያው አመት ላይ በሚንበራቸው ላይ ቆመው ከዛን አለቀሱ ከዛም አሉ ይላሉ ኢሰሉላህ العفو والعافيه فإن أحدا لم يؤط بعد اليقين خيرا من العافيه اللهم لتنا ይቅርታውን ጠይቁ اللهم لنو ጤና ስጠኝ ብላችሁ ጠይቁ فإن أحدا عندكم سو بعد اليقين كأسلمنا كإمام بوالا ملكام የሆነ ነገር አልተሰጠም ከአፊያ ይበልጣሉ ነብዩ አለይሂ ሰላቱ ወሰለም ከእስልምና በኋላ ከኢማም በኋላ ትልቅ ጸጋ ብለው የቆጠሩት ነብዩ አለይሂ ሰላቱ ወሰለም አልቅሶ ሲናገሩ ጤናን ነው ጤና ከሰጠ ሁሉ ነገር አለ والله ሰርተ ለማግኘት ያሻህ ቦታ ደርሰ ለመመለስ ያሻህ ያኒ ማለት ነው ከቤተሰብ ጋር ለመደሰት ሰዎች አንተ ሊወዱ የሚችሉት ጤና ሲኖርህ ነው ጤና ካሌለ ማንንም አይወድም ይሄንን ወቅ የገዛ ማለት ነው ሚስት ትሰለቻለህ የገዛ እናት ማለት ነው ትሰላቻለህ የገዛ አባት ይሰላቻል አንተ ማለት ነው ከሰዎች ዘንድ ተቀባይነት እንዲኖር ሊያደርግ የሚችለው ነገር ሙሉ ጤናህ ነው አትበሳጭ ይሄ አልሞላልኝም ይሄ አልተሳካልኝም አትበል አልহামዱሊላህ ከሁሉ ከጸጋዎች በላይ ማለት ነው አላህ Subhanahu Wa Ta'ala ጸጋውን ሰጥቷል ስለዚህ والله ብዙ ጊዜ ተዘናክተናል
በጣም ዝንጎነናል በተለይ ማለት ነው ውጭ ዓለም ላይ የሚኖር ሰዎች ሱብሃንአላህ መበሳጨት ጥርሳችንን መንከስ ጸጉራችንን መንቀል አላህ ማለት ነው የኒዕማው የጸጋዎችን ሁሉ ጸጋ ሰጥቶ ሱብሃንአላህ ዛሬ እስቲ ማለት ነው አላህ ሁሉንም ነገር ሰጥቶ አፍያ ማለት ነው ነስቶ ሆስፒታል ብትተኛ አላህ የሰጠ ነገር ሁሉ ያስደስታል እንዴ አስደስተም والله ያስደስታል አስደስተም ካላህ ማለት ነው አካል አንዱን አካል ቢወስድብህ በዛ አካል ምትክ ማለት ነው ቢሊየን ይሰጣል ቢባልና የተወሰደብን አካል ማለት ነው እመልስልሃለሁ ብሎ አላህ ማለት ነው ቢጠይቀ የምትፈልጉ አካልህን ነው ለምን ሙሉ ሆኖ መኖር ስትፈልግ አፍያ ኖሮ መኖር ስለምትፈልግ አይደለም ስለዚህ አፍያ ጉዳይ ማለት ነው ከምንም በላይ ትኩረት ተሰጥቶ አላህ እንዲያወስድብን አላህን መጠየቅ ያለብን ጉዳይ ነው ስለዚህ አንበሳጭ ስትረስ አለክ ዲፕሬሽን አለክ والله መድኃኒት ማን በዚች ዓለም ላይ ተሰብስቦ ሊሰጥ በዚች ዓለም ላይ ያሉ ጠቢቦች ሊሰጡ ማይችሉትን መድኃኒት ማለት ነው ለስትረስም ይሁን ለዲፕሬሽንም ይሁን ለሌላው ጉዳይም ይሁን አላህ በቁርአኑ አስቀምጧል በቀላሉ الذين آمنوا وتطمئن قلوبهم ألا بذكر الله تطمئن القلوب سبحان الله كقرآن بلا مدهانيت አለ እንዴ ስትበሳጭ ነገራት ማለት ነው ሲጠብቅ ሲጨንቅ ሲጠብ ወደ ሌላ አትሂድ አላህ Subhanahu Wa Ta'ala ምን ይላል الذين آمنوا وتطمئن قلوبهم እነዛ በትክክል በአላህ Subhanahu Wa Ta'ala ያመኑ ከቀልባቸው በትክክል ማለት ነው ኢማን ሰርጎ የገባ በአላህ ማለት ነው ዝክ በአላህ ቁርአን እሱም በማውሳት ትረጋጋለች ألا بذكر الله تطمئن القلوب سمو نقو إلنا الله مرك قلباچو لترغاغا متچلو انيم بماوسات نيلال سلازي لديبريشن ለስትረስ ለሁሉ ችግር በዚች ዓለም ላይ ያሉ ጠቢቦች ሁሉ መድኃኒት ሊሰጡ ማይችሉትን መድኃኒት አላህ ማለት ነው አስቀምጦልሃል እሱም ዝክር ነው የአላህ ማለት ነው ቁርአን ነው ሲቸግረን መሸሻችን ሲቸግረን መመለሻችን አላህ ነው አይደል እንዴ ለዛም ነው አላህ ፈፊሩ ኢለላህ ሲጨንቃችሁ ሲጠባችሁ ሲቸግራችሁ ወደ ሌላ አትሂዱ ወደ እኔ ሽሹ ኢለላህ أفمن يجيب المضطر إذا دعاه ويكشف السوء ስትተበቡ ስትቸገሩ ማለት ነው የናንተን ችግር ሰምቶ ሮሯችሁ ማለት ነው ሰምቶ ካላችሁበት ችግር ሊያወጣችሁ የሚችል ምን ላይ ሊሰጣችሁ የሚችል ማን አለ እኔ እንጂ ኢላላህ ከአላህ ውጭ አለ እንዴ ችግሩ አላህ ዘንድ ሳይሆን እኛ ጋር ነው والله ስለዚህ አፊያ አለክ በሁለት አይነት አለ ሁለት እጆች ይሰራሉ ሁለት እግሮች ይንቀሳቀሳሉ በልቴ በላው ማለት ነው ይሰራልሃል ሱብሃንአላህ ከዚህ በላይ ኒዕማ አለ አንዳንዱ والله አንድ ጊዜ የሆነ ታሪክ ሲሰማ በአረቢያ ምድር አንዱ ሆስፒታል ሄዶ ሆስፒታል ከሄደ በኋላ ችግሩ ምን ሆኖ ተገኘ ለሐጭ የሚባል ማለት ነው ከአፉ የለም ዛሬ የምታዩት የአፋችን እርጥበት ምንም ስራ የሌለው እንዳይመስላችሁ በአፋችን ውስጥ ያለው እርጥበት ይሄ ምራቁ ሉዓብ ለሐጭ ሊሆን ይችላል እንድንናገር አፋችን እንደፈለገ እንዲንቀሳቀስ እምንበላው ነገር ማለት ነው እንደፈለገ ታኙ ኮድ ውስጥ እንዲገባ ሊያደርግ የሚችለው አላህ በውስጣችን የፈጠረው ማለት ነው እርጥበት ነው የሰው ልጅ ማለት ነው በውስጡ የተፈጠረው እርጥበት አላህ የወሰደው እንደውም የሚበላው ነገር ሁላ ከአፉ ከገባ በኋላ የተጀመድ ይደርቃል ወደ ታች መሄድ አይችልም እያንዳንዱ አላህ ያደረገልን ነገር ሁላ ዋጋ አለው ግን ዋጋውን ለማወቅ አልቻለም እንበሳጫለን ለምን እንደሆነ አይገባንም ያነሰን ነገር ምን እንደሆነም አላሁ አዕለም ስለዚህ
አፊያ እስካለን ድረስ ሀብታለን والله ቅድም እንዳልኳችሁ የቁንጮቹ ላማ የጸጋዎቹ ቁንጮ ነው ያኒ እንዳሉት ሁለተኛው ማለት ነው الثانية العافية التي لا تطيب الحياة إلا بها ህይወት እኮ ሊጣፍጥ የሚችለው ማለት ነው አፊያ ሲኖር ያለበለዚያ ህይወት መራራ ነች ሌላው ኒዕመቱ الأمن የሰላም ጸጋ ነው ዛሬ አሜሪካ ላይ የምንኖር ሰዎች ጧት ስንሄድ ከሄድን በኋላ ወደ ቤታችን ስንመለስ ሙሉ በሆነ ሰላም ነው አይደል እንዴ እምንወጣውም እምንገባው ግን ይሄንን አንድ ቀን ቆም ብለን ማለት ነው ጸጋ መሆኑን አውቀን አልহামዱሊላህ ይሄንን ላደረክልኝ ጌታ ብለን ያመሰገን ሰዎች አለን የለንም አንዋሽ والله ይሄንን የሚያውቁት ቅድም እንዳልኩት ያጡት ሰዎች ናቸው ሀገራችንን ጨምረው ዛሬ ሀገራችን በተለያየ ክፍል ላይ ያኒ በተለያየ ሀገራችን ክፍል ላይ ሰላም የለም አይደል እንዴ ሰዎች ማለት ነው ምን ትፈልጋላችሁ ብለው ቢጠየቁ የመጀመሪያው መልሳቸው ማለት ነው ሰላም ማግኘት ነው የሚሉት አይደል እንዴ والله عند كان سانب يا أبو بكر الرازي رحمة الله عليه أبو بكر الرازي محمد يحيى زكريا يبالالو عند هجرة قطاطر 250 لا يتولدو عند هجرة قطاطر 330 لا يموتوا رحمة الله عليه طبيب ناتشو فلاسفة ناتشو يحساب بالبيت ناتشو يعني ماتس بالبيت ناتشو ኬሚካል ባለቤት ናቸው አላህ ማለት ነው የሰጣቸው ወቀት ተቆጥሮ አልኩ ማሻአላህ ምን ይላሉ سأل بعض العلماء ከለታት አንድ ቀን ያው እሳቸው በሚኖሩበት አካባቢ አንዱ የሆነ አዋቂን ጠየቃቸው الأمن أفضل أم الصحة ሰላም ነው ወይንስ ጤና ነው የሚበልጠው ብሎ ጠየቃቸው ዓሊሙ ኢማሙ الرازي አቡ በክር الرازي ረህመቱላሂ ዐለይሂ እንዳሉት ማለት ነው ዓሊሙ ለዚህ ሰው ሲመልሱ ምን አሉት الأمن أفضل من الصحة ሰላም ከጤና ይበልጥ ነው አሉት ያኔ አሁን እኛ ሊመስለን የሚችለው ጤና ነው ግን ዓሊሞች ሰዎችን እንዴት አድርገው ማሳመን እንደሚችሉ አላህ የሰጣቸው ዕውቀት ስላለ በምሳሌ ማለት ነው ሰውየውን አስረዱት ምን አሉት አንድ ፍየል እግሯ ቢሰበር አሉት ለተወሰነ ሰዓት ካለቀያኒ ማለት ነው ከጨዎች በኋላ ወደ እረኛዋና ወደ ግጦሿ በመመለስ ስራዋን ትቀጥላለች አሉት ነገር ግን እቹ ፍየል አሉት የሆነ ቦታ ተታስራ ከሷ ባስተገያን ያጠገቧ ተኩላ ቢታሰር ከመብላት ትቆጠባለች እስክትሞት ድረስ ለምን ተኩላው አሁን ይበላኛል ካሁን ፈቶ ያጠቃኛል በማለት አይደለም ይሄ ታወቀ ነው በኋላ ምን አሉት وذلك يدل على أن ضرر الحصول يسولي مالناو ሰውነቱ ላይ በሚደርስበት ችግር ከሚሰማው ነገር ይልቅ ሰላምን በማጣት የሚሰማ ህመም የበለጠ ነው አሉት ትክክል ነው والله እኔ ታምሜ ማጣው ሰላምና ሰላምን በማጣት ማጣው ሰላም ያኒ ማለት ነው ሰላም እኩል ነው እንዴ አይደለም ስለዚህ እኛ እዚህ ሀገር የምንኖር ሰዎች አላህ ማለት ነው ሰላም ሰጥቶናል ሰላም ያጡ ብዙ አሉ ግን እንደ ጸጋና ያው
ዓለማችን ማለት ነው እንሞታል አሁን ቦምብ ይዘንብብናል አሁን እንገደላለን አሁን እንዘረፋለን አሁን እንዲንሆናለን ሚሉ ማለት ነው ብዙ ናቸው ግን አሜሪካ ላይ የምንኖር ሰዎች ደግሞ ያንን ያያየን አይደለም አልহামዱሊላህ ግን ይሄን ጸጋ መሆኑን አውቀን አመስግነናል እንዴ ነብዩላህ ኢብራሂም አለይሂ ወላ ነብዩና ሰላቱ ወሰላም አላህ ማለት ነው ገንቦ ያላቸው ቤት ከልጃቸው እስማኤል ጋር ገንብተው ካበቁ በኋላ ለዛይ ለተከበረችው ማለና ሀገር ርዝቅን ከመለመን በፊት የለመኑት አስቀያኒ ከርዝቅ በፊት የለመኑት ሰላምን ነው ወኢዝ ቃለ ኢብራሂም ረቢ ጀዐል ሃዛ በለደን አሚና ወርዝቅ አህለሁ ሚነ ተመራት አላህ እነ ነብዩላህ ኢብራሂም የአላህ ስብሓነሁ ወተዓላ ካዕባን ከገነቡ በኋላ ምን አሉ ወኢዝ ቃለ ኢብራሂም ማለት ነው ባለ ጊዜ መሐመድ ያስታውስ ረቢ ጀዐል ሃዛ በለደን አሚና አላህ ማለት ነው እቺን ሀገር ከመሆኗ በፊት ነው ገና እኮ ሀገር ለመሆን ማለት ሀገር አልሆነችም ነብዩላህ ኢብራሂም ማለት ነው ካዕባን በሚገነቡበት ሰዓት አይደለ እንዴ ሀገር የሆነችው እሳቸው ልጃቸውንና ሀጀራን ትተው ሄደው ከተመለሱ በኋላ ነው የመን ሰዎች ተቀላቅለው ሀገር የሆነችው አይደል ከዛ በፊት እኮ ሀገር አልሆነችም ግን ሰላም ምን ያክል አንገብጋቢ እንደሆነ ነብዩላህ ኢብራሂም ማለት ነው ስለተረዱ ቤት የአላህን ቤት ከገነቡ በኋላ ምን አሉ ረቢ ጀዐል ሃዛ በለደን አሚና አላህ ሆይ ማለት ነው እቺ ሀገር ገና ሀገር የምትሆነውን ቦታ እቺ ማለት ነው ምን አርጋት ሰላም አድርጋት አሉ ሰላምን የለመኑት ሰላምን ከለመኑ በኋላ ነው ነብዩላህ ኢብራሂም ወርዝቅ አህለሁ ሚነ ተመራት አላህ ሆይ ማለት ነው በሷ ውስጥ የሚኖሩ ነዋሪዎቻቸውንም ጸጋህን ለግስ ያሉት ስለዚህ አርያን አልአምኑ ሙቀደሙን አለ الرزق ርያን ሰላም ርዝቅንም ማለት ነው ቀድሞ የሚመጣ ጉዳይ ነው የሰው ልጆች ባላቸው ነገር ተረጋግተው ሊኖሩ የሚችሉት ያላቸውን በልተው ሊኖሩ የሚችሉት ያላቸውን ጠጥተው ሊኖሩ የሚችሉት በሁሉ ነገር ደስተኛ ሆነው ሊኖሩ የሚችሉት ሰላም ሲኖራቸው ብቻ ነው ስለዚህ እኛ አሜሪካ ላይ የምንኖር ሰዎች ይሄንን ሁላ አላህ ሰጥቶናል ግን ሱብሃንአላህ ስትረሳም ነኝ ዲፕሬሽን ነው ችግራችን ማለት ነው አልቅ ስንገናኝ ምን ሆነ ነው አልহামዱሊላህ ከማለት በፊት በተለይ ማስለ የምታዩት ጉዳይ ነው አንዳንዴ ተበሳጭ ድብን ብሎ ተበሳጭቶ ይመጣል ምን ነው ሲለ ወላሂ እኮ አንዱ ኮል አንስቼ አፈሪ ብላና ልክ ስድርስ ማለት ነው ዘጋብኝ እኮ አላህ ይዝጋው ከዛ በፊት 200 እኮ አብስሏል አይደል እንዴ ማሻአላ ያቺ አበሰላቻ ትታየው የሚያመለጠችው እንጂ በእያንዳንዱ ጉዳይ ማለት ነው ችግር ነው ሮሮ ነው አይደል እንዴ በእያንዳንዱ ጉዳይ ወላሂ እኔ አሜሪካ አንዳንዴ በቃ ስታዘብ ነው ሞሎ መቼም ስራ የለህም እንዴ እንዳትሉኝ አለኝ እየሰራው ነው እኔም አልহামዱሊላህ ግን ችግራችን ማለት ነው አልቅ ፍጥር ስንቀመጥ ችግር ነው እየበላን ችግር እንናገራለን እኮ ሰምቡሳ ጁሱ እንትን ይያለ አይ والله ድኩም ይስማማኝን አጣው ይላል ሚስማማኝን ግን ወንድሞቻችን ሀገር ቤት አንተ እዚህ ጋር መስጂድ ሊስማማ ያልቻለህን ማለት ነው ቢያገኙት ኖሮ ሱብሃንአላህ እንዴት እንደሚበሉት ላንተ መቼም የሚነገርህ ጉዳይ አይደለም ይጥጋባችን ብዛት والله الله يسطنن ማና መሰግን ኮን ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ያሉ ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله مالن ያሻውን ያክል በባሪያው ላይ ማለት ነው ጸጋውን ይውላል ባሪያው ይህ አላህ የዋለልኝ ነገር ጸጋ ነው ብሎ አውቆ ያላመሰገነ እንደውም ከጸጋነቱ ማለት ነው ወደ ቅጣት ይቀይረዋል አሉ ይሄ የቁርአን ያስተምሩ ነው አህሉ ሰባ የየመን ሰዎች ማለት ነው ሱረቱ ሰባ አላህ ማለት ነው ሳይቸገሩ ምንም ሳይቸገሩ እንዲበሉ አድርጓቸው ነበር
ግን አሻፈረኝ ሲሉ የአላህ ኒዕማ ወደ ምን እንደቀየረው ቁርአን አስተምሮናል። በኒ እስራኤል አላህ መንና ሰልም ነበር አይደል እንደሚያበላቸው፣ ግን የጥጋባቸው ብዛት ምን አሉ? يا موسى إنا لنصبر على طعام واحد فادع لنا يخرج لنا مما تنبت الأرض من بقلها وكثائها وفومها وعدسها وبسلها قال أتستبدلون الذي هو أدنى بالذي هو خير قال اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله. سبحان الله. بني إسرائيل من قالت موسى إنا لا نصبر على طعام واحد قلت من بلاو بعندنا مقب لا مالنا سلچتونال ትግስት የለንም ማለት ስለዚህ አላህ ለምንልን በራሳችን እጅ ማንነው ኮትኩተን እንድንበላ ምስሩን ሽንኩርቱን ሌላውን እነዚህ መሰሎችን አለ ያንንማ ከፈለጋችሁ እህቢጡ ምስርን فإن لكم ما سألتم ሄዱ ወደ መስራላችሁ የጠየቃችሁ ትዛለላችሁ ከሄዱ በኋላስ እህቢጡ ምስርን فإن لكم ما سألتم وضربت عليهم الذلة والمسكنة እዛ ከሄዱ በኋላ ያጋጠማቸው እዚህ የነበረው ማለት ነው ጉዳይ አይደለም ከፊራውን ጋር የተገጣጠሙት አሳበቱም الذلة የበታች አላህ አደረጋቸው ከዛ በኋላ ማንን ሲመለሱም ወባኡ بغضب من الله ከአላህ በሆነ ቁጣ ነው ወደ ሀገራቸውም የተመለሱት لما كفروا بنعم الله جل وعلا የአላህን ጸጋ መሆኑን ሳውቁ ቀርቶ በከፈሩ ሰዓት ውርደትን የሱን ቁጣን እነዚህ ነበር አላህ ማለት ያከናነባቸው ስለዚህ ሐሰን አልበስሪ ረህመቱላሂ ዐለይሂ ያሉት ጉዳያኒ ማለት ነው አባባል የቁርአን ማለት ነው አባባል ይደግፋቸዋል ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله يشاء ማለት ያክል ጸጋውን በባሪያው ላይ ይውላል ባሪያው ይህ ማለት ነው ጸጋ ነው ብሎም በጸጋነት አውቅ ያላመሰገነ እንደውም ከጸጋነት ወደ ቅጣት ይቀይራል አሉ አላህ ዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይሂ ምን ይላሉ قيدوا نعم الله بشكر الله የአላህ Subhanahu Wa Ta'ala ጸጋ በአላህ በእናንተ ላይ ያለውን ጸጋ ማለት ነው አላህን በማመስገን ከናንተ እጅ እንዲያወጣ አላህ መልሶ ከናንተ እንዲያወስደው በሽክር ሰሩት ይላሉ አላህን በማመስገን አላህ ለኛ ያለው ጸጋ ወንድሞቼ አላህ እንዳለ وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار ስለዚህ ብዙ ነገር ነው የተሰጠነው አንበሳጭ አንዱ ነገር ያልተሳካለን እንደሆን ከዛ የበለጠውን አላህ አሳክቶልናል ዛሬ ቤታቸው ማለት ነው ሀገራችን ላይ ሜዳ ላይ የተንከራተቱ ያሉ ወገኖቻችን ብዙ አሉ አይደል እንዴ የለውም እንዴ እኛ ምንተኛበትን ፍራሽ ምንኖርበትን ቤት ይው ማሻአላህ ተባረከላህ إمام مسلم كعبد الله بن عمرو بن عاص رضي الله عنه والله دس يمثل مالت انه حديث نج من على عن عبد الله بن عمرو بن عاص رضي الله عنه أن رجلا سأله فقال ألسنا من فقراء قريش عبد الله بن عمرو بن عاص رضي الله عنه عندما التوقت يا نبي صلى الله عليه وسلم تلك أنقافاناቸው بتلي أهل مصر ለሳቸው ያላቸው ውዴ የግብጽ ሰዎች ለአብዲያም አብዱላህ ኢብኑ ዐምር ኢብኑ ዓስ ለያላቸው ማለት ነው ቦታ ትልቅ ነው ግብጽ አላህ ይወሰዳቸው እንደሆነ የአብዱላህ ኢብኑ ዐምር ኢብኑ ዓስ አብዱላህ ኢብኑ ዐምር ኢብኑ ዓስ መስጂድ በጣም ትልቅ ነው በጣም ትልቅ መስጂድ ነው አይደለም ሙስሊሞች እስከ ዛሬ ማለት ነው ለከስልምና ውጪ መሲህያን የሚከተሉ እምነቶች ስለ አብዱላህ ኢብኑ ዐምር ኢብኑ ዓስ ረዲየላሁ ዐንሁ ታሪክ ስታነሱ በጣም መስግኗቸዋል ለምን በዛ ሰዓት ለነሱ የሰሩላቸው ነገር ማለት ነው ትልቅ ስለሆነ እስልምና ሁሌም አልহামዱሊላህ እና ሰውየው ምን አላቸው አለስና من فقراء قريش እኛ ከመካ ወደዚህ የተሰደድነው ሙሃጅሮች ደሃዎች አይደለን ወይ ብሎ ጠየቃቸው فقال له عبد الله بن عمرو بن عاص لطياقوا من قالوت قال ألك امرأة تأوي إليها مستلالت
ሚስት አለ አሉት አላህ ሚስት ያለላችሁ ይስጣችሁ ሚስት አለው አሉት አዎ አለኝ ከቤት አለች አዎ አለኝ አሉት قال አለከ መስከኑን ተስኩኑ ቤት አለክ እምትኖርበት ቤት አለክ አሉት قال نعم قال فإنك من الأغنياء እንግዲህ አስማለ ነው እነዚህ ሁለቱን ነገር አላህ Subhanahu Wa Ta'ala ከሰጠ ሚስት ኖሮህ ማለት ነው حرام ማትሄድ ከሆነ ቤት ኖሮህ ማለት ነው ውጭ ማታድር ከሆነ አላህ ከሀብታሞች አድርጓል አንተ ሀብታም ነህ አሉት قال قال لي خادم أرى من ሚስት ብቻ أرى من ቤት ብቻ خادم መኮይ ቤት አገልጋይ ማለኝ አሉት قال فإنك من الملوك እንደዛማ ከሆነ አንተ ከነገስታት ሆነ ምን ቀረህ አሉት ስለዚህ አላህ የሰጠን ኒዕማ ማለት ነው ተቆጥሮ አልቅ ችግራችን እኛ ምን እንደሆነ ታውቃላችሁ ብዙ ጊዜ ከኛ በላይ ያለን ሰው ነው የምንመለከተው ከኛ በታች ያለውን አንመለከትም ከሁሉም የበላያችንን የምንመለከት ከሆነና የበታቻችንን የምንረሳ ከሆነ አላህ የሰጠን ጸጋ መሆኑን ሳናውቅ ቀርተን ምስጋና የሚባለውን እንረሳለን ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማም ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ انظروا إلى من هو أسفل منكم فإنه أجدر ألا تزدروا نعمة الله عليكم كنان تبتاچ ያሉትን ሁሌ ማለት ነው ተመልከቱ ያ አላህ ማለት ነው ኒዕማ አውቃችሁ ለማመስገን እሱ ነው መንገዱ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ኸዋኒ አላህ ለኛ ይሰጠን ማለት ነው ጸጋ ተቆጥሮ አልቅም አላህ ማለት ነው ያላላቸውን ጸጋ አውቀው በጸጋነቱ ከመመሰግኑ ሰዎች አላህ Subhanahu Wa Ta'ala አድርገን الله ما لن يتعمموتن الله يفوساቸው በዚህ ሰዓት سبحان الله والله ቆም ያኒ መተንፈስ ያልቻሉ መቆም ያልቻሉ አይደለም ማለት ነው ተኝተው እንኳን ማለት ነው ወደ አንድ ጎንም ከአንድ ጎናቸው ወደ አንድ ጎናቸው ማለት ነው መቀየር ያልቻሉ ብዙ አሉ አላህ ማለት ነው ከነሱ አላደረገንም አልহামዱሊላህ አላህ እነሱንም ዓፊያ ይስጣቸው ይሞቱትን አላህ ይታረቃቸው ሰላም ያጡትን ሁሉ አላህ ሰላም ይስጣቸው አላህ Subhanahu Wa Ta'ala ልጅ ያጡትን አላህ ልጅ ይስጣቸው ልጅ ተሰጡትን አላህ ማለት ነው በረካ ያላቸው ልጆች አላህ ያድርግላቸው ልጆች ያላችሁ ሰዎች ማለት ነው ማብላት መጠጣት ብቻ ሳይሆን መለመን ያለባችሁ ለነሱ ማለት ነው ኸይር ያለው ነገር ያጡ ደግሞ ብዙ አሉ አይደለም ያጡ ብዙ አሉ ሱብሃንአላህ ሰጥቶም ይበሳያኒ ማለት ነው ድንጋይ ራስ ይያለ የሚኖርም ብዙ አለ አንተ ድንጋይ ራስ የምትለውን ደግሞ ያጣ ብዙ አለ ቁል አልহামዱሊላህ ድንጋይ ራስ ከማለት በፊት አላህ ሆይ ልጄን አግራልኝ አላህ እንዲብለዱ አርግለት ድንጋይ ራስ ካልኮማ ድንጋይ ራስ ሆኖ ነው የሚቀረው ያንተ ድንጋይ ራስ የምትለው ያጡት ብዙ አለ ሱብሃንአላህ ለዛን አላህ ወይجعل من يشاء عقيما ያሻው ማለና ማን አድርገን እንተዋለን ይላል ስንቱ አሉ ከወንድ ከሴት ልጅ የለንም ብሎ የሚያለቅሱ አይደል እንዴ አልহামዱሊላህ ስለዚህ አላህ የአላህ ኒዕማ ማለት ነው አንድ ሁለት ተብሎ የሚቆጠር የሚዘለቅ አይደለም በእያንዳንዱ ኒዕማ ላይ ምናመሰግነው ሰዎች አላህ ያደርገን هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካላችሁ الله اكبر الله